الرحيم ከ11 ዓመታት በፊት የተከሰተ እጅግ በጣም አስገራሚ ተአምር ላካፍላችሁ ወደዱ። አንድ ወንድም አብዱልቃድር የሚባል ወንድም ከካናዳ እዚሁ ባለሁበት ደውሎ እሱ እና ቤተሰቡ ጋር በተያያዘ ያጋጠመውን ነገር ነው ያጫወተኝ። ሴት ልጁ ኢማን የምትባል ከ11 ዓመታት በፊት ኤስኤልሲ ወይም የ12ኛ ክፍል መልቀቂያ ፈተና ለመፈተን 3 ሳምንት በቀራት ሰዓት ላይ ድንገት አንድ አይኗ ይጠፋል። ማየት አትችልም። በአንድ አይኗ ብቻ ነው መመልከት የቻለችው። አባቴ አንድ አይኔ ማየት አይችልም ብላ በጣም ደንግጣ ትነግረዋለች። አባት ልጁን ይዞ ወደ የአይን ሕክምና ክሊኒክ ይወስዳል። አይን ምርመራ ይደረግላታል። ምንም አይነት ችግር አያሳይም። መጨረሻ ግን የአይን ሐኪሙ ይህ ነገር ከነርቭ ጋር የተያያዘ ሊሆን ስለሚችል በፍጥነት ወደ ነርቭ ስፔሻሊስት ውሰዳት ይባልና አባት ልጁን ወደ ነርቭ ስፔሻሊስት ይወስዳል። የነርቭ ስፔሻሊስቱ የተለያዩ ምርመራዎች ካደረገ በኋላ አንድ ብዙ ጊዜ የማይከሰት አብዛኛውን ጊዜ የማይከሰት የሆነ ሬር የሆነ በሽታ ኤምኤስ የሚባል መልቲፕል ስክለሮሲስ የሚባል አእምሮንና የስፓይናል ኮርድን የሚያጠቃ በሽታ እንደሆነ ይነግረዋል። ይህ በሽታ ምንድነው የሚያደርገው? የነርቭ ሴሎች ጫፋቸው ይቆስላል። አእምሮ ላይ ከሆነ አእምሮ አካባቢ የሚያዘውን ጣቢያ ያበላሹታል ማለት ነው። ስለዚህ አንድ አይኗ ማዘዣ ጣቢያው ተበላሽቷል ማለት ነው። ሱብሃንአላህ በጣም ከባድ በሽታ ነው። ኢትዮጵያ ውስጥ መታከም የሚችል አይደለም። በፍጥነት ውጭ ይዘህ ሄደህ ማሳከም አለብህ ይባላል። አባት ልጁን ባንኮክ ይዞ ይሄዳል። ባንኮክ ከገቡ በኋላ ምርመራ ለመጀመር ዝግጅት እያሉ ምርመራ ለማድረግ እየተዘጋጁ ባሉበት አባት የያዛት አንዲት መጽሐፍ ላይ ልጁ ኢማን አንድ ነገር ታነባለች። የአላህ ስሞች ምን ያክል ለፈውስ በጣም ከባድ ፈውስ ሊያስከስቱ እንደሚችሉ ትልቅ የፈውስ መሳሪያዎች እንደሆኑ የሚያሳይ መጽሐፍ ታነባለች። አባትየው ይህን መጽሐፍ ስታነብ እንኳን አልተመለከተም። በአንድ አይኗ ማለት ነው። አንድ አይኗ ጠፍቷል። በአንድ አይኗ ታነባለች። ከዛ መጽሐፍ ውስጥ አንድ ነገር ትረዳለች። አኑሩ ወይም አኑር የሚለው የአላህ ስም ለአይን በሽታ መድኃኒት መሆኑን የሚገልጽ ነገር ተሞክሮ የሚያሳይ ትመለከታለች። ይህንን ተሞክሮ ካየች በኋላ በቀጥታ ምንድነው ያደረገችው? አኑር የሚለውን የአላህ ስም ደጋግማ ማለት ትጀምራለች። እዛ መጽሐፍ ላይ ያገኘችው ነገር ምንድነው? አኑር ብርሃን የአላህ ስም ነው። አኑር የሚለውን የአላህ ስም መደጋገም አይን አካባቢ ላለ በሽታ ፍቱን መድኃኒት መሆኑን የሚያሳይ ነገር ነው ያነበበችው። ያንን ከዙሁር ሰላት ጀምራ ከየፈርድ ሰላት በኋላው አኑር የሚለውን የአላህ ስም ዚክር ታደርጋለች። አኑር 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 ደጋግማ ትላለች። ዓስርም ቀጠለች፣ መግሪብ ቀጠለች፣ ዒሻ ቀጠለች። ከዛም ከፈጅር በኋላም ጀምራ ዙሁር ቀጠለች። ከዙሁር በኋላ 9 ሰዓት አካባቢ አባቴ አይኔ በራ አለችኝ ይላል። ሱብሃንአላህ ራሱ ሰውየው ነው የሚነግረኝ። አይኔ በራ አለችኝ። ሕክምና አልጀመርንም፣ ምርመራም አልጨረስንም። አይኗ ግን በራ። ምርመራ በምናደርግበት ጊዜ የተለያየ ቦታ ላይ ይህ በሽታ እንግዲህ የእጅ መስለል በጣም እየበረታ ከሄደ የአካል ጉዳተኝነትንም ሊያስከስት የሚችል በሽታ ነው። የተለያየ ቦታ ላይ ጠባሳ ያሳያል። ይህንን ጠባሳ ማከም አለብን ተባለ። መድኃኒት ጀመረች። አይኗ ግን የዛኔ ከበራ ጀምሮ እስከ ዛሬ ድረስ ምንም አይነት ችግር አጋጥሟት አያቅም ይለኛል። ከዛም በኋላ ሌሎችም ምርመራዎች ማድረግ ቀጠለ። በተደጋጋሚ ለሌላ በሽታዋ ማለት ነው ከአይኗ ውጭ ለሆነው ለእጇ፣ ለእግሯ ለመሳሰሉት ነገሮች ለተለያዩ በሽታዎች የተለያዩ ጫናዎች ፈጥሯል በሽታው። እሱን ለማከም ወደ 5 ጊዜ ጉዞዎች አድርጎ ካናዳ የጨረሻ መዳረሻውን እንዲያደርግ መከሩት ሐኪሞች። ምክንያቱም ቋሚ ሐኪም ያለበት አገር ጋር ሄደህ እዛ ነው መቀመጥ ያለብህ ተብሎ ልጁን ይዞ ካናዳ እንደገባ ነው ያጫወተኝ። አስማኡላሂል ሁስና ትልቅ አቅም አላቸው አዩሃል ኢኽዋ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዳለን ወሊላሂል አስማኡል ሁስና ፈድዑሁ ቢሃ
አላህ ስብሓነሁ ወተዓላ እጅግ ውብ የሆኑ መልካም ስሞች አሉት። በሱ ለምኑት፣ አላህ ልመናን ይሰማል። ለተለያዩ ችግሮቻችን አሻፊ፣ ምናልባት በሽታ በጣም አሰቃይቶን ይሆናል። አሻፊ 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 የአላህን ስም ይህንን መደጋገም ያስፈልጋል። ሕክማ እንፈልጋለን። አልሐኪም አልሐኪም አልሐኪም። ሪዝቅ እንፈልጋለን። አልረዛቅ አልረዛቅ። አልገኒይ አልገኒይ። እነዚህን የአላህ ስሞች መደጋገምና በእነሱ መማፀን ትልቅ ፈረጃ ይሰጠናል ኢንሻአላህ። አላህ ስብሓነሁ ወተዓላ የተባረከ ረመዳን ጾመን የእሱን ውዴታ አግኝተን በሱ ስሞች ወደሱ የምንቃረብ ሰዎች አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም ዐለይኩም ወረሕመቱላሂ ወበረካቱሁ።